ክብር ለስሙ ይሁን። ወደ እግዚአብሔር ቃል እንሄዳለን። የመልእክቴ ርዕስ እግዚአብሔርና እኔ በሚል ርዕስ የእግዚአብሔርን ቃል እናያለን። ምን ያህል ሩቅ እንደሆነ እግዚአብሔር ምን ያህል ለኛ ቅርብ እንደሆነ እኛ ግን ከእግዚአብሔር ምን ያህል እየራቀን እንደሆነ እናያለን። ግን እግዚአብሔር ምን ያህል የማይለወጥ አምላክ፣ ሩሩህ አምላክ፣ ሁሌ የሚፈልገን አምላክ እንደሆነ የእግዚአብሔርን ቃል እናያለን። እንግዲህ ክፍሉ ሲጀምር የሆነ ሐሳብ ከኋላው እንዳለ አስቦ ነው የሚጀምረው። ምን ብሎ ይጀምራል ቃሉ? አሁንም ብሎ ነው የሚጀምረው። ስለዚህ አሁንም ሲል ከዚህ ቀደም የሆነ ነገር ነበር ማለት ነው። አሁን የሆነ ነገር እያወራው ከሆነ ከዚህ ሰዓት በፊት የሆነ ነገር አለ ማለት ነው። ምን እያለ አሁንም ብዬ ከጀመርኩኝ አሁንም እንዲህ አድርግ እንዲህ አታድርግ ብዬ ለማለት ከኋላ የሆነ ያስከተልኩት ወይም የሆነ ነገር ነበር ማለት ነው። እና ዞር ብለን ስናይ እንዲህ አይነት ሐሳብ አለው እና ለያዕቆብ የተነገረው ነገር ነበር። ያዕቆብን ለዝርፊያ ሰጥቶት ነበር እግዚአብሔር። ተዘርፎ ነበር ያዕቆብ፣ ለምርኮ ተዳርጎ ነበር። እግዚአብሔርን ከመከተል ከመታዘዝ ወጥቶ ነበር። በጣም የሚገርማቸው ሳምንት ዕለት ከሰማኑ ድምጽ ጋር ተመሳሳይ እግዚአብሔር ለምን ደግሞ መጣ ስትሉኝ እግዚአብሔር ሊያደርገው ያለ ነገር አለ። ክብር ለጌታ ለኢየሱስ ይሁን። እና እግዚአብሔር ተቆጥቶት ስለነበር ያዕቆብን ለዝርፊያ ለምርኮ እንደገና ደግሞ ለታላቅ ቁጣ እግዚአብሔር አሳልፎ ሰጥቶት ነበር። እና የቁጣ መዓት የሰልፍ ጽናት ከእግዚአብሔር ዘንድ ፈሶበት ነበር ማለት ያዕቆብ ላይ። ግን ይሄ ሁሉ ሆኖ አላስተዋሉ። ልብ አላሉ። አንዳንዴ በህይወታችን ቁጣ እየፈሰሰ መዓት እየፈሰሰ ያልሆኑ ነገሮችን እየሰማን ያልሆኑ ነገሮች እየተደረጉ እያየን ሳይገባን መቅረት በጣም ከባድ ነው። በጣም ያሳዝናል። እና ግን እግዚአብሔር በጣም ይገርመኛል። ይህን እያደረገ ያለ በእሳት እየተቃጠሉ በጣም በተለያየ ቁጣ ውስጥ እያለፉ ያሉትን ህዝቦች መለስ ሳይሉ ፊታቸውን ዞር ሳያደርጉ እግዚአብሔር እንዲህ ብሎ መጣ። እንዲህ አድርገሃል፣ እንዲህ አድርጌብሃለሁ። አሁን ግን አለ እግዚአብሔር፣ ኢየሱስ ያድናል። የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይልሃል ብሎ መጣ። እግዚአብሔር ድምፁ ስላልተቋረጠ ለእግዚአብሔር ክብር አንድ ጊዜ በእልልታ በምስጋና በምድራችን ላይ በህዝባችን ላይ በቤተ ክርስቲያን እግዚአብሔር ድምፁን ስላልከለከለ ስላላቋረጠ አሁንም እያለ እግዚአብሔር ስለሚመጣ ለእግዚአብሔር ክብር ይሁን። ኢየሱስ ያድናል። እንዲህ ላለው ህዝብ እንዲወጣ ላለው ህዝብ እግዚአብሔር ሁላችሁም ለራሳችሁ እንድትሰሙ ፈልጋለሁ። ሁላችሁም ትክክል ስለሆነን አይደለም እግዚአብሔር እያወራ ያለው። በጣም ከቅድስተ ቅዱሳን የፈለስን ስለሆነ አይደለም። በጣም በጸሎት እየተጋደለን በቃ ከንቱን ውስጥ አንወጣም ብለን ከእግዚአብሔር ጋር ስላለን አይደለም። እግዚአብሔር ድምፁን እየላከ አንድ እርምጃ ወደፊት እያስኬደን ያለው ምን ስላደረገ ነው? ፈጣሪያችን ስለሆነ ነው። ኢየሱስ ያድናል። አሁንም ብሎ መጣ። የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንደዚህ ይላል። መጽሐፍ ቅዱሳችንን ስናጠና ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰው ልጅ እንደፈጠረው ሁሉ አሁንም ያዕቆብን እግዚአብሔር ለራሱ ክብር ወይ እስራኤልን ለራሱ ክብር መገለጫ ፈጠርኩህ ይለዋል። እኔ ለራሴ ብዬ የፈጠርኩህ። ቁጥር 7 ላይ እዚሁ ምዕራፍ ላይ ቁጥር 15 ላይ እና ቁጥር 1 ላይ ተመሳሳይ ሐሳብ ታገኛላችሁ። እኔ ነኝ የፈጠርኩህ፣ ለኔ ነው የፈጠርኩህ እያለው ሲናገር ታያላችሁ። በስሜ የተጠራውን ሁሉ እግዚአብሔር እኔ ለክብሬ ምን ብየዋለሁ?
ፈጥሬዋለሁ። የፈጠርኩትንና ያበጃሁትን የሰራሁትን ደግሞ ምን በሉልኝ? አምጡልኝ። ወደ እኔ እንድታመጡልኝ እፈልጋለሁ። እኔ አወራዋለሁ አለ እግዚአብሔር። አሁንም ብሎ መጣ እግዚአብሔር። ላውራ ብሎ መጣ። አትከልክሉኝ፣ አትገድቡኝ ብሎ መጣ እግዚአብሔር። ለምን ስትሉ እግዚአብሔር አሁንም ስለሚፈልገን ከኛ ጋር መሆን ስለሚፈልግ እና ሐሳቡን ሲጀምር እንዲህ ብሎ ይጀምራል። አሁንም ያዕቆብ ሆይ የፈጠርኩ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላልና ተበጅቻለሁና ምን አትበል፣ አትፍራ ይላል። አትፍራ። ለምን? አሁን እኔ ከአንተ ጋራ ነኝ ይላል። ኢየሱስ ያድናል። እስቲ ለአንድ ሰው ማይክ ስጥልኝና ይሄንን ቃል ያንብቡልኝ። ኢሳይያስ መጽሐፍ ምዕራፍ 41 ከቁጥር 10 እስከ 16 አንድ ሰው ቶሎ ብሎ ያንብብልኝ። ለአንድ ሰው ስጥልኝና ማይክ ያንብቡልኝ። ኢየሱስ ጌታ ነው። ምን ብሎ ይጀምራል? እኔ ካንተ ጋር ነኝ፣ አትፍራ። ለተዘጋጀ ሰው ለአንድ ሰው ስጥልኝ። ክብር ለጌታ ለኢየሱስ ይሁን። ኢሳይያስ መጽሐፍ ምዕራፍ 41 ከቁጥር 10 እስከ 16 ክብር ለጌታ ለኢየሱስ ይሁን። እኔ ካንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ እጅ ደግፌ እይዝሃለሁ። እነሆ የተቆጡ ሁሉ እጅግ ያፍራሉ፣ ይዋረዳሉ፣ የሚቋቋሙ እንዳልነበሩ ይሆናሉ፣ ይጠፋሉ። ጠላቶችን ብትፈልጋቸው እንኳ አታገኛቸውም፣ የሚዋጉህም እንዳልነበሩ ይሆናሉ። እኔ እግዚአብሔር አምላክህ አትፍራ፣ እረዳሃለሁ ብዬ ቀኝ እጅህን እይዛለሁ። አንተ ትል ያዕቆብ፣ ታናሽ እስራኤል ሆይ አትፍራ፣ እኔ እረዳሃለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። እነሆ አዲስ የተሳለና ብዙ ጥርስ ያለው ማሄጃ አደርጋለሁ። ተራሮችን ታሄዳለህ፣ ታደቃቸዋለህ፣ ኮረብቶችንም ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስ ጠርጎ ይወስዳቸዋል፣ አውሎ ነፋስም ይበትናቸዋል። አንተ ግን በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ሞገስ ታገኛለህ። አሜን። ኢየሱስ ጌታ ነው። እንደዚህ ይላል፣ እኔ ካንተ ጋራ ነኝና ምን አትበል፣ አትፍራ። አምላክ ነኝ እኔ አንተ አምላክ ስለሆንክ አትደንግጥ። ለምን? እኔ ምን እልሃለሁ? አበረታሃለሁ፣ እረዳሃለሁ። ምን ማለት ነው? ለእግዚአብሔር ስራ እንደተጠራ ሰው አግዝሃለሁ፣ አቆምሃለሁ። ኧረ ኢየሱስ ያድናል። በጽድቄ ቀኝ እጅ ደግፌ ምን እልሃለሁ? እይዝሃለሁ። ማንን? እግዚአብሔር አትፍራ ብሎት ወደ ህይወቱ የመጣውን ትናንትና ላይ እግዚአብሔርን ከመታዘዝ፣ እግዚአብሔርን ከመፈለግ፣ እግዚአብሔርን ከመፍራት የወጣውን ያዕቆብን ሕዝቤ ያለውን ግን የፈጠረውን እግዚአብሔርን መጥቶ እንደዚህ ሲያበረታታው እናያለን። ዘጸአት 15 ከቁጥር 6 እስከ 12 ላይ የእግዚአብሔርን ማዳን እንዴት እንዳዩ ያስታውሳቸዋል። እንዴት ባለ ክንድ ከዛ ምድር እንደወጡ ያሳያቸዋል። እንደዚህ ይላል። ምን ብሎ? በውሃ ውስጥ ባለፍክ ጊዜ ካንተ ጋር ምን እላለሁ? እሆናለሁ። ትናንትናን እንዳትረሳ። በጣም ይገርመኝ ነበር። እንዳንረሳ እያለች ታጸልይ ነበር። እንዳትረሱ፣ የሆነላችሁን አትርሱ ትል ነበር። በውሃ ውስጥ መንገድ አድርጎ አሳልፏቸው ነበር። ስለዚህ ምን ይላል? በውሃ ውስጥ ባለፍክ ጊዜ ካንተ ጋር ምን እላለሁ? እሆናለሁ ማለት የተደረገ ነው፣ ሊደረግ ያለ ነው። ሊደረግ ያለ ነው። አሁን በውሃ ውስጥ በማያሳልፈው መንገድ ላይ ስትመጣ እኔ ካንተ ጋር ስለመሆን በዛ መንገድ ላይ የሚከለክል የለም፣ ታልፋለህ እያለ ነው እግዚአብሔር።
ኢየሱስ ያድናል። ክብር ለስሙ ይሁን። ለምን ሲባል እኔ በጽድቄ በቀኝ እጄ ምን እልሃለሁ? እይዝሃለሁ። በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም። በእሳት ውስጥ በሄድክ ጊዜ አትቃጠልም። ይደንቀኛል። እግዚአብሔር እያሳሰበ ነው። ሲድራቅ ሚሳቅ አብደናጎም በእሳት ውስጥ ሲጣሉ አልፈው ነበር። አንተም አሁን እሳት ውስጥ ብትሄድ እኔ ካንተ ጋር ስለሆንኩ እሳቱ ምን አይልህም? አያቃጥልህም። ነበልባሉ አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያን ናሳባን ላንተ ፈንታ ሰጥቻለሁ። ክብር ለጌታ ለኢየሱስ ይሁን። ጥቂት ላውራ በኢሳይያስ መጽሐፍ ምዕራፍ 41 ላይ የእግዚአብሔር የማዳን ሥራ እንደተከናወነለት ሰው ሆነን እንድንሰማ፣ የእግዚአብሔር ማዳን ሥራው እንደተሰራለት ሰው ሆነን እንድናይ የእግዚአብሔር መንፈስ በእውነት ያንቃል። እግዚአብሔር የተቆጡን ሁሉ እጅግ ያፍራሉ፣ ይዋረዳሉ፣ የሚቋቋሙህ እንዳልነበሩ ይሆናሉ ብሎ ለእስራኤል ቅድም ያዕቆብ ነግሮት ነበር፣ አውርቶት ነበር። እኔ ካንተ ጋር እሆናለሁ፣ የሚቋቋምህ አይኖርም፣ ባንተ ዘንድ ምንም መቆም አይችሉም። አንተን አዋረዱ፣ አዎ ይዋረዳሉ። አንቺን ተቆጡ፣ አዎ እኔ እቆጣቸዋለሁ፣ የኔ ቁጣ ያገኛቸዋል። አንተ ሂድ፣ መንገድክን ሂድ። እጅግ ያፍራሉ፣ እንዳልነበሩ ይሆናሉ፣ ይጠፋሉ። ጠላቶችን ብትፈልጋቸው እንኳን ምን አትላቸው? አታገኛቸው። የጠላት ያለህ ብትል እንኳን ጠላት እስከማታገኘው ድረስ፣ ጠላቴ ነው እስከማትል ድረስ እኔ ካንተ ጋር ስለሆንኩ አታያቸውም፣ አታገኛቸውም። እስራኤል በውሃ ውስጥ በተሻገረ ጊዜ እግዚአብሔር ሕዝቡን ሊያሻግር የመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ጠላቶቻቸውን አታዩአቸውም ብሎ በወጣ ጊዜ ቢፈልጓቸው ውሃ ውስጥ አገኟቸው እንዴ? ቢፈልጓቸው ከተሻገሩ በኋላ አገኟቸው እንዴ? አላገኟቸውም። አስታውስ። አሁንም አንተ ጠላቶችህን ምን አትላቸው? አታገኛቸው። ክብር ለእግዚአብሔር ይሁን። ለምን እያሳሰበን እንደሆነ አላውቅም። በጣም ብዙ ነገር እያለፍን እዚህ ቀን እንደደረስን አሰብኩ። በጣም የማይታለፉ ነገሮችን እያለፍን እዚህ ቀን እንደደረስን አሰብኩ። አሁንም ደግሞ እኔ ካንተ ጋር ስለሆንኩ ምን አትልም? አታያቸው። ምኖችን? ጠላቶችህን። የሚዋጉህ እንዳልነበሩ ይሆናሉ። ክብር ለጌታ ለኢየሱስ ይሁን። 41 ቁጥር 13 ላይ እኔ እግዚአብሔር አምላክህ ይልና ምን ይላል? አትፍራ እረዳሃለሁ ብዬ ቀኝ እጅህን እይዛለሁና። እኔ እግዚአብሔር አምላክህ አትፍራ ብዬ ቀኝ እጅህን እይዛለሁና አታያቸውም፣ አትፍራ። ክብር ለጌታ ለኢየሱስ ይሁን። ምን እያደረጋቸው ነው? እንዲበረታቱና እንዳይሰነካከሉ እግዚአብሔር ፊት እየሄደላቸው ነው። ያድናል ኢየሱስ። ከዚህ በኋላ በሕይወታችን ላይ እመኑኝ፣ ማንም አይደለም በፊታችን የሚሄደው፣ ራሱ እግዚአብሔር በፊታችን ይሄዳል። ክብር ለስሙ ይሁን። ቁጥር 14 ላይ አንተ ትል ያዕቆብ ታናሽ እስራኤል ሆይ አትፍራ። ለምን? እኔ እረዳሃለሁ። የሚቤዥህ እግዚአብሔር የእስራኤል ቅዱስ ነው። እኔ አለሁ ካንተ ጋር። ቀጥልና ቁጥር 15 ላይ እነሆ ይልና አዲስ የተሳለ ብዙ ጥርስ ያለው ማሄጃ አደርግሃለሁ። ከዛስ ተራሮችን ታሄዳለህ፣
ከእስራኤል ውጪ የሆነውን ሕዝብ ሁሉ ወደ አንተ ትሰበስባለህ። ያድናል ኢየሱስ። ታደቃለህ። ትርፋቸውን ለእግዚአብሔር ሀብታቸውን ለምድር ሁሉ ጌታ ትቀድሳለህ። እንዲህ እንደሚል መጽሐፍ ቅዱስ ኮረብቶችን ገለባ ታደርጋቸዋለህ። ምን አትበል፣ አትፍራ፣ ምንም አትበል፣ አትፍራ። እኔ ምን ብያለሁ? ተቤዥቼሃለሁ ይላል መጽሐፍ ቅዱስ ላይ ሚክያስ መጽሐፍ ምዕራፍ 13 ላይ 4:13 ላይ እግዚአብሔር ሁል ጊዜ እንድናስብ የተደረገልን እንድናስብ ይፈልጋል። ስለዚህ ምን አለው? አትፍራ አለው። እኔ ካንተ ጋር ነኝ። አሁን እኔ ካንተ ጋር እወጣለሁ። ያንን ዘመን አስብ። የሚያስፈራውን መንገድ ሕዝቤን እንዴት አድርጌ እንዳወጣው ትናንትናን አስብ። ዛሬም ደግሞ እኔ እግዚአብሔር አልለወጥም። ክንዴ ያው ነው፣ ብርታቴ ያው ነው፣ ስሜ ያው ነው። ሃሌሉያ! ኢየሱስ ያድናል። ኢየሱስ ጌታ ነው። እና ቀጠለና ምን አለ? ተቤዥቼሃለሁ። ምን ማለት ነው? የኔ አድርጌሃለሁ። የማንም መሆን አትችልም። መልሼሃለሁ። የኔ አድርጌሃለሁ። በስምህ ጠርቼሃለሁ። በተለየ መንገድ እንዲያገለግሉት እግዚአብሔር እስራኤልን እንዲህ አለ፣ የእኔ ብሎ አለ። በተለየ መንገድ እንድታገለግሉት እግዚአብሔር ሲፈልግ አንተ የኔ ነህ ይላል እግዚአብሔር። ክብር ለጌታ ለኢየሱስ ይሁን። እና እስራኤል ብሎ የጠራውን ሕዝቡን እግዚአብሔር እንደገና ሲጠራ ታያላችሁ። እመኑኝ፣ የእግዚአብሔር የሆኑ እግዚአብሔር ኪዳን ያስቀመጠባቸው እግዚአብሔር አስቀድሞ የጠራቸው ሰዎች ወደ እግዚአብሔር በእውነት መመለስ ይጀምራሉ፣ መምጣት ይጀምራሉ። ዳርዳር ይዘው የተቀመጡ እቤት የተቀመጡ የእግዚአብሔር ቃል ያለባቸው ምልክት የተቀመጠባቸው ጥሪ ያላቸው ሰዎች አደባባዩን መሙላት ይጀምራሉ። እግዚአብሔር እንደገና ወደ ቤቱ ይጠራቸዋል። ያድናል ኢየሱስ። ክብር ለጌታ ለኢየሱስ ይሁን። ኢሳይያስ መጽሐፍ ምዕራፍ 45 ከቁጥር 1 እስከ 6 ለቀባሁት አለ ቀኝ እጁን ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ሕዝብ ሁሉ ላስገዛለት ደጆችን እንዳይዘጉ በሮች በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊት እሄዳለሁ። ሃሌሉያ! ለማ ቀኝ እጁን ለያዝኩት ለቂሮስ። ግን አንድ ነገር ይሁን፣ አሁን እግዚአብሔር እንዲይዛችሁ ራሳችሁን ፍቀዱለት። ቀኝ እጁን ለያዝኩት ለቂሮስ እኔ የምለው ነገር አለኝ። በፊት እሄዳለሁ። ተራሮችን ምን አደርጋለሁ? እደለድልልሃለሁ። የናስ በሮችን እሰብርልሃለሁ። የብረት መወርወሪያዎችን እቆርጥልሃለሁ። ለምን? በስምህ የምጠራህ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ። ሃሌሉያ! ራሱን ደብቆ አይዋጋም እግዚአብሔር። ራሱን ገልጦ ግን ይሰራል። ክብር ለጌታ ለኢየሱስ ይሆን። እኔ በስምህ እንደጠራው ይታወቅ ዘንድ የተዘጉ ደጆችን ምን እላቸዋለሁ? እከፍታቸዋለሁ፣ እከፋፍታቸዋለሁ። እኔ እስራኤል አምላክ እግዚአብሔር ወይ ደግሞ እኔ እንደጠራው ታውቅ ዘንድ በተሰወረ ስፍራ የተቀመጠውን የተከማቸውን ሀብት በጨለማ ያለውን ንብረት ምን እልሃለሁ? እሰጥሃለሁ። ክብር ለጌታ ለኢየሱስ ይሁን። አሁን ግን አለው በውሃ ውስጥ ስልታልፍ እኔ ካንተ ጋር ስለመሆን አትፍራ። እናንተ እግዚአብሔር ሰልፍ የለም አይልም። ሁሉ ነገር አልጋ ባልጋ ነው አይልም። እኔ ካንተ ጋር ሆናለሁ ነው የሚለው። የሚሆነውን ነገር በሙሉ የምታልፍበት መንገዱ፣ ሐሳቡ፣ አቅሙ ሁሉ የሱ ይሆናል። እግዚአብሔር ካንተ ጋር ሲሆን ምን ታስፈራል? ምን ትፈራል? አንተ ራስህ ነው የምታስፈራው። ኢየሱስ ያድናል። እግዚአብሔር ከሱ ጋር ያለን ሰው ማውራት ይቻላል? አይቻልም። በውሃ ውስጥ በምታልፍበት ጊዜ እኔ ካንተ ጋር ሆናለሁ። አስታውሱ ዘጸአት 14 አስታውሱ እግዚአብሔር እንዴት አድርጎ እንዳወጣቸው። ኢያሱን መጽሐፍን ማስታውሱ። ኢያሱ መጽሐፍ ምዕራፍ 3ን እንዴት አድርጎ ውሃው እንደቆሞ እንዴት አድርገው በደረቅ ምድር እንደተሻገሩ አስቡ። ወንዙን ስትሻገረው አያሰጥምም። ለምን? እኔ ካንተ ጋር ነኝ። ያድናል ኢየሱስ።
በእሳት ውስጥ ስትሄድ አትቃጠልም። ለምን? እኔ ካንተ ጋር ነኝ። ነበልባሉም አይፈጅህም። ለምን? እኔ ካንተ ጋር ነኝ። እኛ እኮ ትንሹ ጋል ያለውን ብረት ድስትና ምናምን መያዝ የማንችል ሰዎች ነን አይደል? ያ ነበልባል ግን አያቃጥልም። ለምን? እኔ ካንተ ጋር ስለሆንኩ። የእስራኤል ቅዱስ መድኃኒትህ ስለሆንኩ እኔ ከየትኛው መንፈሳዊ ጭቆና ላድንህ መጣሁ፣ ላወጣህ መጣሁ፣ ልረዳህ መጣሁ። እስራኤል አትፍራ። አሁን ወደፊት የምትሄድበት ጊዜ ነው። ለምን? እኔ ካንተ ጋር ነኝ፣ አድንሃለሁ። ኢየሱስ ያድናል። እረ ኢየሱስ ያድናል። ራሱ መጽሐፉ ኢሳይያስ ማለት እግዚአብሔር አዳኝ ነው ማለት ነው። እግዚአብሔር ምን አለ? እኔ አድንህን ዘንድ ነው የመጣሁት። ላድንህ ነው የመጣሁት። እኔ አዳኝህ ነኝ። የሚያስፈራው ነገር አለ ወይ? አዎ፣ አትፍራ፣ እኔ ካንተ ጋር ነኝ። ኢየሱስ ያድናል። እንደዚህ ዘመን የሚያስፈራ ምንም ነገር የለም። ግን ደግሞ ከዚህ እኔ ምን እልሃለሁ? አድንሃለሁ። እንዴት አድርጌ? እግዚአብሔር ሆይ እንደዚህም ሆኗል፣ እኔ ካንተ ጋር ሆኜ አድንሃለሁ። አድንሃለሁ። ቁጥር 5 ላይ እንደዚህ ይላል። 43:5 ላይ እኔ ካንተ ጋር ነኝ፣ አትፍራ ይልነኝ። ደግሞ እኔ ከማ ጋር ነኝ? ካንተ ጋር ነኝ። ማንም አጠገብህ ቢኖር ባይኖር፣ ምንም ነገር ቢኖርክ ባይኖርህ፣ እኔ ካንተ ጋር ነኝ። አትፍራ። ለምን? ቁጥር 7 ላይ በስሜ የተጠራውን ለክብሬ የተፈጠረውን ወይም የፈጠርኩትን ያበጀሁትን የምታመጣበት ጊዜ ስለሆነ አትፍራ። አንተ የኔ ሰራተኛ ነህ። አንተ የኔ ነህ። እኔን የማደርገውን ነገር እንድታደርግልኝ የጠራውህ ነህ። ሩቅ ያለውን ባንተ እጠራለሁ፣ አመጣለሁ የኔ የሆነውን። ሃሌሉያ። እኔን በምን ክብሬን በምን ልትቀይረው ትችላለህ ብሎ እግዚአብሔር ቢጠይቅህ በምንም አይቀየርም። እግዚአብሔርን የሚለውጥ ምንም ማንነት የለም። እግዚአብሔርን መሸፈንም የሚችል ምንም ማንነትም የለም። ከእግዚአብሔር በላይ ምንም ማንም የለም። እግዚአብሔርና እግዚአብሔር ብቻ ዋናና የመጀመሪያ። ኢየሱስ ያድናል። እና እስራኤልን እንደዚህ ያለው አይኖች ያሏቸው ዕውሮች ሕዝብ፣ ጆሮች ያሏቸው ደንቆሮችን አውጣ። ስለ እስራኤል ሕዝብ እየተናገረ ነው። አሕዛብ ሁሉ በአንድነት ይሰብሰቡ፣ ወገኖች ይከማቹ። ከመካከላቸው የሚናገር የቀደመውን ነገር የሚያሳይ ማን ነው? ይጸድቁ ዘንድ ምስክሮቻቸውን ያምጡ፣ ይሞግቱ፣ ከቻሉ ከኔ ጋር ያውሩ እያለ እግዚአብሔር ቃል አንዳንድ ነገሮችን እዚህ ጋር ያስባል። መልእክቴ እስራኤል ደለ ላልፈው ስለምፈልግ። ከዛ ግን ቁጥር 12 ላይ ተናግር ያለው አድኜም አለው አሳይቼም አለው በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮች ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ፣ ከእጄ የሚያመልጥ የለም። እሰራለሁ፣ የሚከለክለኝ ከኔ በላይ ማንም የለም። እግዚአብሔርን ፖዝ ማድረግ አትችልም። ሊሰራ ተነስቶ እግዚአብሔርን መከልከል የሚችል ማንም የለም። እግዚአብሔር ይሰራል። ሃሌሉያ። ወደ መልእክቴ ሐሳብ ሲሄድ ቁጥር 17 እንደዚህ ይላል። ኢየሱስ ያድናል። ከቁጥር 16 ላንብብ። እግዚአብሔር በባህር ውስጥ መንገድን፣ በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። እግዚአብሔር ሰረገላውንና ፈረሱን፣ ሰራዊትና አርበኛውን ያወጣል። እነርሱ ግን በአንድነት ምን ብለዋል ይላል? ተኝተዋል።
ዕብራውያን መጽሐፍ ምዕራፍ 8 ቁጥር 13 ላይ ፊተኛውን የሚያስረጅ ነገር ሊያደርግ እግዚአብሔር እየተንደረደረ እንዳለ ያወራል። እግዚአብሔር የማታስተውሉትን የማታውቁትን ነገር ሊያደርግ ስለሆነ ይሄን የተቤዠውን አትፍራ ያለውን የጠራውን ሕዝብ ወደፊት ሊያወጣው ስለሚፈልግ ከኔ ጋር ሆኑ። ተኝተዋል፣ አይነሱም፣ ቀርተዋል፣ እንደ ጣፍ ኩስታሪ ጠፍተዋል። ያት ባህር ውስጥ ማየት አትችሉም፣ ብትፈልጉ አታገኟቸው። ለምን? አበቃ እኔ እግዚአብሔር ከፊታችሁ ስለወጣው ብትፈልጉ እነዚህ ለማግኘት አትችሉም እያለ እግዚአብሔር ተናገረና ቁጥር 17 ላይ የፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ፣ እነሆ እኔ አዲስ ነገር ምን እላለሁ አደርጋለሁ። አሁን ትናንትናውንም በቃ አታስቡት፣ አታንሰላስሉት። ይሄኛውን ነገር አታስቡ፣ የሆነባችሁን ነገር አታስቡ። ትናንት እኔን ያረጋችሁት ይቆጣኛል ብላችሁ እንዲያረጋኛል ያፈርሰኛል እንዲና እንዲሆናለሁ ብላችሁ ያሰባችሁትን ነገር አታስቡ፣ ከአይምሯችሁ አውጡት። አሁን እኔ ምን አደርጋለሁ? አዲስ ነገር አደርጋለሁ። በምህረቱ ባለጸጋ የሆነ እግዚአብሔር በጣም ተገረምኩ። ልክ ስገባ ስለ ምህረት ነበረ መዝሙር የተከፈተውና ተደነቀ ውስጤ። የእግዚአብሔር ምህረት ምን በምን ይመስለዋል? እንዴት ልናየው ልንገምተው እንችላለን? ለእንደነዚህ አይነት ሰዎች እንዴት አይነት ምህረት ነው የተደረገላቸው? ስለዚህ እኔ ምን አደርጋለሁ? አዲስ ነገር አደርጋለሁ። እሱ ደግሞ ምን ይላል አለ? አሁን ምን ይላል? ይበቅላል። እናንተ ምን አትሉትም? አታውቁትም። ምን ማለት ነው ብዬ መጽሐፉን ሳስብ እግዚአብሔር ሲፈልግ አዲስ ሰማይ አዲስ ምድር መፍጠር ይችላል። አሜን ነው? ይችላል። የቀደመውን እንዳይታሰብ ማድረግ ይችላል። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነች። አይታሰውም ይላል መጽሐፍ ቅዱሳችሁን ኢሳይያስ መጽሐፍ ምዕራፍ 66 ቁጥር 22 ላይ ማየት ትችላላችሁ። እነሆ የምሰራቸው አዲስ ሰማይና ምድር ከፊቴ ጸንተው እንደሚኖሩ ዘራችሁና ስማችሁ ጸንቶ ይኖራል። አዲስ ነገር አደርጋለሁ። አሁን የሚፈልስ ነገር የለም፣ የሚፈርስ ነገር የለም፣ የሚበላሽ ነገር የለም። አሁን ምን ይሆናል? የሚጸና ነገር እፈጥራለሁ። ክብር ለስሙ ይሁን። አዲስ ነገር አደርጋለሁ። እርሱ ደግሞ አሁን ይበቅላል። ለተቤዠው ሕዝብ፣ አትፍራ ላለው ሕዝብ፣ በስሙ ለጠራው ሕዝብ፣ የኔ ላለው ሕዝብ እግዚአብሔር እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ። እሱ ደግሞ አሁን ምን ይላል? እስቲ ይበቅላል በሉኝ። ይበቅላል ይልና የገረመኝን ሐሳብ ላውራ። እናንተ አታውቁትምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። የተገላፊጦሽ በረሃ ላይ ወንዝ አይጠብቅም ማንም ሰው። ይመጣል ብሎ የሚጠብቅ የለም። ግን ምን እላለሁ እኔ አደርጋለሁ። ምድረ በዳ ላይ ወንዝ ይፈሳል፣ ይመጣል። ይሄንን አደርጋለሁ። ይሄ የእግዚአብሔር አደራረግ ነው። ከአይምሮቹ በላይ የሆነ ጉብኝት ወደ ህይወታችሁ ይመጣል። ከአይምሮ በላይ የሆነ ጉብኝት ወደ ቤተ ክርስቲያን ይመጣል። ከአይምሮአችን በላይ የሆነ ጉብኝት ወደ ምድሬ ይመጣል፣ ወደ ህዝቤ ይመጣል። በምድረ በዳ ላይ ትችላል። ኤዶምያስ ምድረ በዳን ታውቃላችሁ አይደለ? የእግዚአብሔር ቃል ሲነገር፣ ትንቢት ሲነገር፣ የእግዚአብሔር መንፈስ ሲመጣ አስተናግደው የማያውቀውን ውሃ ሲያስተናግድ ታውቁታላችሁ አይደል? ልክ እንደዛው ዛሬም በምድረ በዳው ላይ እኔ ወንዝን ማምጣት እችላለሁ። አዲስ ነገር አደርጋለሁ። እሱ ደግሞ አሁን ይበቅላል። በረሃ ነው፣ ግን እኔ መንገድ አደርጋለሁ። መሄድ አይቻልም። በረሃ ሄዶ የሚያቅሰዋል። ሞቃት ምድር ላይ ሄዶ የሚያቅሰዋል። በዛ በረሃ ላይ እኔ ምን አደርጋለሁ? መንገድ አደርጋለሁ። ኢየሱስ ጌታ ነው። ለምንድን ነው ይሄንን እግዚአብሔር አደርጋለሁ ያለው? ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ። የመረጥኩትን ለእኔ የፈጠርኩትን ለራሴ ያልኩትን እግዚአብሔር ምን ላደርገው ነው? ላጠጣው፣ ልመግበው፣ ላኖረው።
ረስሙ ይቀደስ። ሃሌሉያ። መንገድ አደርጋለሁ፣ ወንዝን አደርጋለሁ። የኔ ያልኩት ህዝቤ፣ የጠራሁት ህዝቤ፣ ለኔ የፈጠርኩት ህዝቤ፣ የመረጥኩት ህዝቤ ምድረ በዳ አይበላውም። ምድረ በዳ ላይ አያልቅም። ግራ ገብቶት አያልቅም፣ አይጠፋም፣ አይሞትም። ይሄ ሁሉም ማወራው ይሄ እግዚአብሔር ነው። እግዚአብሔር ርዕሴን እንዳትለቁ፣ እግዚአብሔርና እኔ። ይሄ ሁሉ እግዚአብሔር ነው ይሄን እያደረገ ያለው። ለማ ስትሉ እግዚአብሔር ፈጠርኩት ላለው፣ ነገር ግን እግዚአብሔርን ለበደለው፣ ደግሞ እግዚአብሔር ለተቆጣው፣ ራሱ የእግዚአብሔርን ቁጣ እያስተናገደ ላለው ህዝብ ላጠጣው ነው ይላል እግዚአብሔር። ምድረ በዳ ላይ ወንዝ ላረግለት ነው ይላል እግዚአብሔር። ይደንቃል ይሄ እግዚአብሔር፣ ይገርማል ይሄ እግዚአብሔር። የመረጥኩትን ህዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ምን ብያለሁ? እስቲ ሰጥቻለሁ። ምን ብያለሁ አለ? ልሰጥህ ነው አይደለም? ተሰጥቶሃል። ኢየሱስ ያድናል። ሰጥቻለሁ። ምድረ በዳው ላይ እምትረካበት፣ እማትቸገርበት ጥሞ አንተን ወደማይጎዳበት ህይወት እግዚአብሔር ሊመራህ ነው። ስለዚህ ምን አድርጋለሁ? እኔ ይሄንን አድርጋለሁ፣ ሰጥቻለሁ። የት ላይ? ምድረ በዳ ላይ። ምን? ውሃን በበረሃ ወንዞችን ሰጥቻለሁ። አንተ ብቻ አይደለህም፣ የምድረ በዳ አራዊት ሳይቀር ሃሌሉያ እኔን እንዲያከብሩኝ ይሄንን አደርጋለሁ። ዋኖሶች ታውቃላችሁ አይደል? ምድረ በዳ ላይ ነው የሚኖሩት፣ ይኖራሉ። እምን ላይ ነው ዋኖስ የሚኖረው? አታውቁም እንዴ? እምን ላይ ነው የሚንሳፈፉት? ውሃ ላይ ነው የሚሄዱት፣ ውሃ ላይ ነው። እነሱ እንኳን እኔን ምን ይሉኛል? ያከብሩኛል። ይሄንን እኔ የፈጠርኩትን ህዝብ ላጠጣ፣ ይሄንን ላደርግ ተነስቻለሁ፣ ወስኛለሁ። ደግሞ ምን ብያለሁ? ሰጥቻለሁ አለ እግዚአብሔር። ምን እንድታደርጉኝ አለ? እንድታከብሩኝ። ይሄንን የማደርገው ግን አለ ወደ እኔ ልምጣ። ያዕቆብ አንተ ግን ምን አላልከኝም? አንተ ግን አልጠራኸኝም። እኔ ወደ አንተ መጣሁ እንጂ አንተ ግን ምን አላልከኝም? አልጠራኸኝም። ስናሳስብ እግዚአብሔር ይህን ሁሉ አደርጋለሁ እያለ የተስፋ ቃል እየሰጠን፣ እኛ ግን አሁንም እግዚአብሔርን ምን አላልነውም? በእኔ ዘንድ አንተ ደክመሃል። ምን ማለት ነው? አንተ የኔ ነገር ታክቶሃል። ለኔ የሚሆን መስዋዕትን ከልክለኸኛል። ግን ኢሳይያስ 45 ቁጥር 4 ላይ እንደዚህ ይላል፣ አንተ ባታውቀኝ እንኳን በስምህ ጠርቼሃለሁ። ፊትህን ብታዞር አላውቅህም እንኳን ብትለኝ፣ እኔ ግን በስምህ ምን ብያለሁ? ጠርቻለሁ። አንተ ባታውቀኝ እንኳን እኔ ምን እልሃለሁ? አበረታሃለሁ። ይህንን የማደርገው ከፀሐይ መውጫ እስከ መጥለቂያ ድረስ ከኔ በቀር ሌላ እንደሌለ እንዲያውቁ ስል ይሄንን እኔ አደርጋለሁ። ያዕቆብ አንተ ግን አትድከም፣ ጥራኝ፣ ለኔ የሚገባውን መስዋዕት አቅርብልኝ፣ እርሱም ማንነትህ ነው። ሮሜ መጽሐፍ ምዕራፍ 12 ላይ እንግዲህ ወንድሞች ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ምን በሉልኝ አለ? አቅርቡልኝ። ሌላ ነገር አልፈልግም።
መጽሐፉን ስታጠኑ አላስቸገርኩም። ይሄንንም አርግልኝ ብዬ አንተን አላስቸገርኩም። አንተ ግን እኔን አልፈለከኝም። እኔ ግን አንተን እየፈለኩ ነው። ልበራህ ነው። ከፊት ልወጣ ነው። ይህን ምድረ በዳ ላሻግር ነው። ይህንን ጊዜ ላሻግር ነው። ወንዙ አንተን አያሰምጥህም። እሳቱ አንተን አያቃጥልህም። በፍጹም አትጎዳም። እኔ ካንተ ጋር ሆናለሁ። ያዕቆብ አንተ ግን አልፈለከኝም። አንተ ግን ምን አላልከኝም? እኔ አልፈለከኝም። አልጠራኸኝም። አንተ እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መስዋዕት በጎችህን አላቀረብክልኝም። በሌላም መስዋዕት አላከበርክኝም። በእህል ቁርባን አላስቸገርኩህም። በዕጣንም አላደከምኩህም። ዕጣንም በገንዘብ አልገዛህልኝም። በመስዋዕት ስብ አላጠገብከኝም። ነገር ግን በኃጢአት አስቸገርከኝ። በጣም ልዩነታችን ሰፋ። እኛና እግዚአብሔር ግን እግዚአብሔር መጣና እንደዚህ አለ፣ መተላለፍን ስለኔ ስል የምደመስስ እኔ ነኝ። ለምን? እኔ ስለፈጠርኩ ስሜ እንዳይሰደብ። እረ ኢየሱስ ያድናል። ስሜ እንዳይሰደብ፣ ስሜ እንዳይነቀፍ፣ እግዚአብሔር የመረጠውን ጣለው እንዳይባል፣ እግዚአብሔር የጠራውን ሕዝብ የፈጠረውን ሕዝብ ከግብጽ ያወጣውን ሕዝብ ረሳው እንዳይባል፣ ስሜ የተጠራበትን ሕዝብ ላከብር አለ እግዚአብሔር። ራራለሁ፣ ፊቴን እመልሳለሁ። አሳስበኝ፣ በአንድነት እንነጋገር፣ እኔ እናንተ እንፋረድ፣ እንድትጸድቅ ነገርክን ተናገር፣ ከኔ ጋር ቀጥል። ያዕቆብ ብትፈልገኝ ይሻላል፣ ከኔ ጋር መሆን ይሻላል። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ እናንተ ምን አድርጉልኝ? ሕያው የሆነውን ይህን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ምን በሉልኝ? አቅርቡልኝ። በእግዚአብሔር ርኅራኄ ምን እላለሁ ይላል? እለምናችኋለሁ። እርሱም ለአእምሮ የሚመች ምናችሁ ነው ይላል? አገልግሎታችሁ ነው። በትክክለኛው መንገድ አገልግሉ። በትክክለኛው መንገድ ውጡ፣ ግቡ። ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ስጡ። ይህን አድርጉ። እኔ ላደርግላችሁ ወስኛለሁ፣ ወጥቻለሁ አለ እግዚአብሔር። ስሙ ይቀደስ። እግዚአብሔር እሰራለሁ፣ የሚከለክለኝ ማን ነው? አደርገዋለሁ፣ እፈጽመዋለሁ። ይሄንን የሚከለክለኝ የለም። በስሜ ለጠራሁት ሕዝቤ፣ የኔ ብዬ ለለየሁት ሕዝቤ፣ ለፈጠርኩት ሕዝቤ፣ ስሜን እንዲሸከም ለለየሁት ሕዝቤ እግዚአብሔር በምድረ በዳ ወንዞችን ለማድረግ በበረሃ ወንዞችን በምድረ በዳ ውሃን ሊያደርግ አዲስ ነገር ሆኖ ማያቅ ነገር ሊያደርግ እግዚአብሔር ወደ እኔና ወደ እናንተ ህይወት መምጣት ፈልጓል። ክብር ለስሙ ይሁን። ኢየሱስ ያድናል። እኛና እግዚአብሔር ርቀታችንን አያችሁ። እግዚአብሔር ዛሬም መልካም ነገር ነው የሚያስብልሽ። ዛሬም እግዚአብሔር መልካም ነገር ነው የሚያስብልህ። ግን እግዚአብሔርን ፈልጉት። ወደ እግዚአብሔር ተጠጉ፣ አትታክቱ። እግዚአብሔር ደግሞ ዛሬም እንደዚህ ነው እንደሚናገረው አትበሉ። እግዚአብሔርን ንግግር አታጣጥሉ። እግዚአብሔር ስለሚወደን ነው ድምፁን ወደኛ ይላከው። ይሄ እግዚአብሔር አይለወጥም። ቆመን እንጸልይ።